የአቶ መስፍን ቤተሰብ ወይዘሮ ሜላትን ከእስር ቤት ወጥታ ወደ ቤቷ ስትገባ ለመቀበል ሽር ጉድ እያሉ ነው። በሌላ በኩል ደግሞ አቶ ኖላዊ አሸወይናዬ ለማለት ሊሞሸር ትንሽ ጊዜ ነው የቀረው። አቶ ኖላዊ ግን መሞሸሩ እንዳለ ሆኖ ደስተኛ ነው። ነገር ግን ስራ የለኝም ሚስቴን እንዴት ላኑራት ነው እያለ እየተጨነቀ ነው። በሌላ በኩል በዛሬው ፓርት ላይ እንደ አሴር ያስደሰተኝ ሰው የለም። በነገራችን ላይ አሴር ለሃና ልክ ልኳን ነው የነገራት። አንቺ የራሴ ያልሽውን ወይም ለኔ የምትይውን ሰው መርጠሻል። ስለዚህ እኛን እየቀረብሽና እኛን ባለንበት እየፈለግሽ እያገኘሽን ህመማችንን ለምን ታባብሻለሽ? አንቺስ እኛን ባየሽ ቁጥር ለምን ትጨነቂያለሽ? ሲል ልክ ልኳን ነግሯታል። ቤተሰብ ሀኒቾ ማንን እንደምትወድ ግራ የተጋባች ናት። ድንብር ብሯ ወጥቷል። እሷ ድንብር ብሯ ወጥቶ እኛንም ድንብር በራችንን አውጥታናለች። በነገራችን ላይ እውነት ማንን መውደድ እንዳለባት ከማጋ መሆን እንዳለባት ልታውቅ አልቻለችም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ መልካም የኔ ቀኖች የኔ ውቦች ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ደግሞ እውነት ከልብ የመነጨ ምስጋና ለእናንተ ይሁንልኝ። ከልብ አመሰግናለሁ። አሁንም አዲስ የሆናችሁ ካላችሁ ፕሊዝ ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ከኔ ጋር አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። ነባር ቤተሰቦች ደግሞ ቪዲዮ ሲደርሳችሁ ፕሊዝ ላይክ በማድረግ ጀምሩት። በነገራችን ላይ ቪው አለው ግን ላይክ የለም። እውነት ግን ቤተሰብ እስኪ እንደው ማርያምን ላይክ ማድረግ ይጎዳል ማለት የላይክ ምልክቷን ጫን ብትሏት ለእናንተ የሚጎዳችሁ ነገር አለ ማሮችዬ? ተው ግን ስንት ሰው እናበረታታለን። እኔም እፈልጋለሁ ማደግ ማሮችዬ፣ በጌታ ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ። መብርሃንን ምንም ለእናንተ የሚቀንስባችሁ ነገር የለም። ሶ ፕሊስ። ለማንኛውም አበዛውባቸው፣ ሶሪ። ወደ ድራማው ስመለስ አሁን እኔ ሀና በጣም እያናደደች መታለች። በሌላ በኩል ደግሞ እኔ አሴር ለሀና በዚህ ድራማ ላይ እንደ አሴር ለሀና የከፈለ መስዋዕትነት የለም። ነገር ግን ደግሞ ካስታወሳችሁ ያቺ ጎዳና አብራቸው የነበረችው ሜሪ ነው ስሟ ጠፋብኝ። ብቻ ያቺ ጎዳና አብራቸው ያለችው ከገልፉ ጋር ያለችው ልጅ ማለት ነው። አሴርን እንዴት እንደምትወደው ታውቃላችሁ። አሴርን ከሀና በፊት ነው የምታውቀው። አሴር ምንም ሳይኖረው እንደሷው የጎዳና ተዳዳሪ ሆኖ ነው የምታውቀው የምትወደው። አሁንም ድረስ ያለምንም ምን ነበር የሚባለው? በቃ ምንም የለውም፣ ምንም ነገር እንዲኖረውም አትፈልግም። ግን እሱን ብቻ ትወደዋለች። ፍቅሩን በጣም ነው የምትወድለት። ሶ ከሀና ጋር ከሚሆን ይልቅ አሴር እኔ በበኩሌ ከዛች ልጅ ጋር ቢሆን በጣም ደስ ይለኛል። ከዛች ከጎዳና ልጇ ጋር ማለት ነው። ችግሩ ደግሞ እሷን አሁን ያ አብሯት ያለው ልጅ በጣም ነው የሚወዳት። ነገር ግን እሷ እንደዛ በሀና ፍቅር ተይዞ እንኳን ምንድነው ስትል የነበረው ሀናን ፈልገን አፈላልገን እባክህን አፋልገን ብላ ጓደኛዋን እሷን ፈልገን አሴር በጣም በእሷ ምክንያት እየተጎዳ እንደሆነ እና ትልቅዬ ችግር ውስጥ እንደገባ መናገር አለብን እያለች ነበረ። እንግዲህ ሴት ልጅ ናት፣ በጣም ትወደዋለች፣ ታፈቅረዋለች። ግን የእሱን ጉዳትና የእሱን ህመም ማየት ስለማትፈልግ ሀናን አፈላልገን እንድናገናኘው ፈልጋለሁ እያለች ነበር። ያም ሆነ እኔ ከሀና ጋር ይልቅ ከዛች ልጅ ጋር ቢሆን አሴር በጣም ደስተኛ ነኝ። ምንም ሳይኖረው ነው የወደደችው፣ ያለ ምንም ምክንያት ነው የወደደችው። ሀና ግን ማንን መውደድ እንዳለባት ከማጋ መሆን እንዳለባት የምታውቅ ልጅ አትመስለኝም። እስካሁንም ድረስ የልቧን መልካምነት እንጂ የምትጠቀመው መልካምነቷን ብቻ እንጂ እየተጠቀመች ያለችው ውድ ቤተሰቦች በጭንቅላቷ አስባና አሰላስላ እየተራመደች ያለች አይደለችም። እና አሴር ሲሄዱ አሴርም እኮ ይወደኛል ትላለች፣ ኤልያስም እኮ ይወደኛል ትላለች። ከማጋ መሆን እንዳለባት እንኳን የምታውቅ አይመስለኝም። ሶ አሴር ልክ ልኳን ነግሯታል። አንቺ የምትፈልጊውን መርጠሻል፣ ከማጋ መሆን እንዳለብሽም መርጠሽ ጨርሰሻል። እኛን ላገኛችሁ እያልሽ ለምን ታሳምሚናለሽ? አንቺስ እኛን ባየሽ ቁጥር ለምን ትታመሚያለሽ? በቃ ተይን ነው ያላት። ተይን አርፈሽ ተቀመጭ፣ በቃ እኛንም አትበክይን ነው ያላት። ታስታውሳላችሁ? የኮሮና በሽታ ከዛም ከዚህም እያለ ሁሉን ሰው አዳርሶን ነበረና አሁንም ማነው ነው ለመናገር እንደዛ ማለት ይቻላል። እንደዛ ናት ማለት ይቻላል።
ወይ አርፋ ተቀምጣ የራሷን ህይወት አትኖር፣ ወይ ደግሞ ጠቅላ ከአንዱ ተቀምጣ አትገላገል፣ ወይም ደግሞ በቀኝ ብላ 3 ወይም ትታ ለብቻዋ አትቀመጥ። ብቻ ብክል ነው ያደረገቻቸው ታውቃላችሁ፣ ብክል። እና እኔ ሀና በጣም ነው ያስጠላችኝ። ወደ ሌላው ደግሞ ስንሄድ እንግዲህ ወይዘሮ ሜላት ልትፈታ ነው። ያው ከቤትም እንደምትፈታ ምናምን ሰምታችኋል። ሀኒቾ ለድንብላል እየነገረቻት ነበር። ድንብላል በጣም ደስተኛ ሆና እየዘፋፈነች ምናምን ስለነበረ እና ሀና ደግሞ ያንን የወይዘሮ ሜላትን መፈታት የሰማች መስሏት እማዬ ልትፈታ ስለሆነ ደስ ብሎች ነው እንደምትዘፍኘው ምናምን እያለቻት ነበር። ነገር ግን ድንብላል የሆዷ ወይም ደግሞ የምትፈልገው የምታስበው የምትወደው የምታፈቅረው ተምቹዬ ከቻሳ ስላለላት ቀኗ ሁሉ መብራት ሆኖላን ነበር እና ለዛ ነበር ስዘፍን የነበረው። ለማንኛውም ያው ወይዘሮ ሜላት ልትፈታ ነው። እንግዲህ ያው ወይዘሮ ሜላት ወደ ቤቷ ስትመለስ እርግጠኛ ነኝ የሆነ ፕሮግራም ይዘጋጃል ብዬ አስባለሁ። መቼስ ይህን ያክል ጊዜ ታስራ ዝም ብሎ ይቀበሏታል ብዬ አላስብም። ሲቀጥል ደግሞ ውድ ቤተሰቦቼ ከዛ ቤት ለመጀመሪያ ጊዜ ሰላም ይሰፍናል ብዬ አስባለሁ። ካሁን በኋላ የነበረው ጭቅጭቅ፣ የነበረው ውጣ ውረድ፣ የነበረው ለቅሶ፣ የነበረው ብጥብጥ፣ የነበረው ብስጭት አልቆ ካሁን በኋላ ሰላም ይፈጠራል ወይም ሰላም ይሆናል ብዬ አስባለሁ። ከዛ ቤት እንግዲህ ወይዘሮ ሜላትም ወደ ቤቷ ትመለሳለች። ከዛ በኋላ ሰላማዊ ህይወታቸውን ይመራሉ። ካሁን በኋላ ችግር ይፈጠራል ብዬ አላስብም። በነ ሜሮን እና በማነው ስሟ በእርግብ ዙሪያም እንግዲህ ወይዘሮ ሜላት ከውጭ ሆና ትከታተላለች። ያው ከፖሊሶቹ ጋር እንዳወራችሁ ከሆነ ማንኛውንም አይነት መረጃ ስታገኝ ቀጥታ ለእነሱ እንደምሰጣቸው እና በድብቅ እንደማታደርግ ነው ቃል የገባችላቸው። ያው እዛ እስር ቤት ብዙ ነገር ተምራ ወጥታለች። ስለዚህ የተሳሳተ ነገር ወይም እኔ ለብቻ ያደርገዋለሁ የሚል ነገር ታደርጋለች ብዬ አላስብም። ሲቀጥል ወደ ቤቷ ትመለሳለች፣ ሰላማዊ ኑሮዋን ትገፋለች ማለት ነው። እዚህ ላይ ግን ሁሉንም ነገር ለምን አልነገርሽኝም እያለ አቶ መስፍን እንግዲህ እንባ ከረዩ ሲል አይታችሁታል። ነገር ግን አሁን የድሮ ሰዎች ካስታውሳችሁ በትዳራቸው ላይ የሆነ ነገር ሲከሰት ለባሎቻቸው አያሳውቁም። ካለፈ በኋላ እንናገራለን ወይም ደግሞ ጊዜው ሲያልፍ እናሳውቃለን ምናምን ይላሉ። ለምን? በሰዓቱ ወይም በዛኑ ጊዜ በተፈጸመበት ሰዓት ቢናገሩ ወንድ ልጅ ወንድ ነው ታውቃላችሁ አይደል? ሄዶ ምናልባት ከዛ ሰው ሊጋጭ ይችላል። ከዛ ሄዶ ወንጀል ሊፈጽም ይችላል። ስለዚህ ዝም ይባላል፣ አይናገሩም። ካለፈ በኋላ ይናገራሉ። ካለፈ በኋላ ቢናገሩም ያው የባልና የሚስት ጭቅጭቅ ነው የሚሆነው። እራሳቸው ይፈቷል። እና የወይዘሮ ሜላትም አሁን እዚህ እስር ቤት እያለችም ሆነ ከእስር ቤት ሳትገባ በፊት ለአቶ መስፍን ምንም ነገር እንድነገረው አታደርግም። እንደውም ለመስፍን ከመናገሯ ይልቅ ለልጆቿ ነው የምትናገረው። ለልጆቿ ሁሉንም ነገር ልጆቿ ጋር ነው የምትመካከረው። እና ያው አቶ መስፍን ደግሞ የሆነ ጥንጥዬ ነገር ከሰማ ቡፍ ብሎ ደግሞ ይፈላል። ከዛ ሄዶ ከሰው ጋር መጋደል ምናምን ወይም መጣላት ነው። እና ለዛም ነው ወይዘሮ ሜላትም እንግዲህ ከመስፍኔ ጋር ብዙ ጊዜ ጭቅጭቅ የሚፈጠረው ችግር እንዳይፈጠርባት። መስፍኔ ማለት ለእሷ ዋልታ መከታ ሁሉ ነገሯ ስለሆነ ምንም ነገር እንዲደርስበት ስለማታቅ እንጂ አቶ መስፍንን ዝቅ አድርጋ ወይም ደግሞ እሱ ለዚህ ለሚፈጠረው ነገር ወይም ለእያንዳንዱ ክስተት መሸከም የሚያቅተው ሰው ሆኖ አይደለም። ግን ያው ወንድ ልጅ እስከሆነ ድረስ የቤቱ ኃላፊነት ዋናው እሱ እስከሆነ ድረስ ሄዶ ቢጣላ የሆነ ነገር ቢከሰት እሱ እስር ቤት ለምን ይገባብኛል? እኔ እስር ቤት እሱ እስር ቤት ሆነን ቤቱንና ልጆቹን በዛ ላይ ድርጅቱንስ ማን ይመራዋል የሚለው ሀሳብ ስለነበራት ወይዘሮ ሜላት ይህንን ነገር አላደረገችም ነበር። እኔ በበኩሌ ባደረገችው ነገር በጣም ደስ ብሎኛል። ለአቶ መስፍንም ቢሆን በነገራችን ላይ ወይዘሮ ሜላትን በጣም ነው የሚወዳት፣ በጣም ነው የሚያከብራት። እናቷ እንኳን አንተ የሆነ ነገር አታድርጋትም ወይ? ለምን አትመታትም? ለምን እንደዚህ አታደርግም? ስትለው ካስታወሳችሁ እኔ ሜላትን በጭራሽ አላደርገውም፣ እንደዚህ አላደርጋትም። ሜላት ማለት ለእኔ ሁሉ ነገሬ ናት። በንግግር ነው እንጂ የምንፈታው እኔ አልማታም፣ አልሳደብም፣ አልቆጣም ነው ሲል የነበረው እና መልካም ባል ነው አቶ መስፍን። መልካም ባል፣ መልካም አባት፣ መልካም ቤተሰብ፣ መልካም አባውራ ነው እና እንደዛም ስለሆነ ነው ወይዘሮ ሜላት ችግር እንዳያደርስበት ከሰው ጋር እንዳይጋጭ
ቤቱን በትክክል እንድመራ ስለፈለገች ምንም ነገር ለሱ አታሳወቀውም ነበር ማለት ነው። ለማንኛውም ወይዘሮ ሜላት እንግዲህ ወደ ቤቷ ከቻሳ ልትን ነው። ከቤትም ቢሆን እንግዲህ የሚጠብቃት ጥሩ ፕሮግራም ይመስለኛል። ውድ ቤተሰቦች እናንተስ ምን ትላላችሁ? ምን ይሰማችኋል? እስኪ ሀሳብ አስተያየታችሁን ወይዘሮ ሜላት በመፈታቷ ደስ ያላችሁ በላይክ እንድታሳዩኝ እፈልጋለሁ ማለት ነው። ማሮቼ እወዳችኋለሁ፣ አከብራችኋለሁ። ፈጣሪ በያላችሁበት ይጠብቃችሁ።